ሰላም ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ማሳያችሁ አይብ እንዴት እንደሚሰራ ነው። ስራው በጣም ቀላል ነው። ባለፈው ነግሬያችኋለሁ። የምስር ክትፎ የሰራው ጊዜ አይብ ሰርቼ ነበር ብያችሁ ነበር። አሁን ግን ለእናንተ ለማሳየት ብዬ ዛሬ እንዴት እንደምሰራ አሳያችኋለሁ። ደግሞ ለሱ የሚሆነኝን ነገሮች አዘጋጅቻለሁ። እዚህ ጋር 2 ኪሎ እርጎ ገዝቻለሁ። እኔ የምጠቀመው እርጎ ይሄን ነው፣ ፒውር ሚልክ የሚል እና በ2 ኪሎ እርጎ ነው ዛሬ የምሰራው። ከሱ ደግሞ የማደባልቅበት ለበን የሚጠጣ ገዝቻለሁ። እዚህ ጋር ከለበኑ 1 ብርጭቆ ነው የምጠቀመው ማለት ነው። ለ2 ኪሎ እርጎ 1 ብርጭቆ ለበን እጠቀማለሁ። ስራው በጣም ቀላል ስራ ነው፣ ጊዜም አይፈጅም። አሁን በመጀመሪያ 1 ብርጭቆ ለበን አደርግና በመቀጠል የገዛሁትን 2 ኪሎ እርጎ ከለበኑ ጋር እደባልቀዋለሁ ማለት ነው። በዚህ አይነት እና ቀላል ስራ ነው፣ ጊዜም አልፈጀብኝም። እንደውም ጤና አዳም የለኝም፣ ደረቅ ጤና አዳም ነው የተጠቀምኩት። በጣም ቆንጆ ነው ጣዕሙ የሆነልኝ። አሁን ምንድነው የማደርገው? ለበኑንና እርጎውን በደንብ አድርጌ እዚህ ጋር ቀላቅለዋለሁ ማለት ነው። ምክንያቱም እሳቱ ላይ ከጣድነው በኋላ መልሰን ምንም አይነት እንቅስቃሴ ስለማናደርግለት እዚህ በደንብ አድርገን ከቀላቅለን ነው ወደ እሳቱ የምንጥደው ማለት ነው። አሁን እዚህ ጋር ለበኑንና እርጎውን በደንብ ከቀላቀላችሁት በኋላ 1 ማንኪያ ጨው እንጠቀማለን ማለት ነው። የምጠቀመውም ለ2 ኪሎ እርጎ በሻይ ማንኪያ 1 ማንኪያ ጨው ብቻ ነው የምጠቀመው። ይሄንን አሁን 1 ጨው አድርጌያለሁ። በመቀጠል ጨውን በደንብ ቀላቅለውና የማደርገው የምጥደው ወደ እሳቱ ነው ማለት ነው። ይሄው አሁን በደንብ እየቀላቀልኩት ነው። ከትንሽ ደቂቃ በኋላ እሳቱ ላይ እናደርገዋለን። ግን ከጣድነው በኋላ መጠንቀቅ ያለብን ምንም አይነት እንቅስቃሴ አናደርግም። አሁን እዚህ ጋር እሳቱ ገና ብረት ድስቱን ከመጋሉ በፊት ድጋሚ ለማረጋገጥ በደንብ አድርጌ ቀላቅየዋለሁ ማለት ነው። ከእንግዲህ በኋላ ግን እየከደንኩት ውሃው በደንብ እስከሚጠል ድረስ ነው የምጠብቀው ማለት ነው። አሁን ለተወሰነ ደቂቃ ከ10 እስከ 15 ደቂቃ ጠብቃለሁ ማለት ነው። ይሄውና እሳቱን በትንሹ ነው ያደረኩት። ስለዚህ ውሃው ገና ወደ ላይ መውጣት ጀምሯል። እንግዲህ በደንብ ውሃውና እርጎ መላቀቅ አለበት ማለት ነው። ልክ እርጎ ወደ አይብ በሚቀየር ሰዓት ውሃ ለብቻው ይጠላል ማለት ነው። እርጎውን በምትነኩት ሰዓት ወደ ታችም ብዙ ውሃ ይኖራል ማለት ነው። ይሄው አሁን ተመልሼ መጣሁኝ ከ10 ደቂቃ በኋላ። ይሄው አሁን ውሃው ጠሎልኛል። ለማረጋገጥ ደግሞ ጫን እያልኩኝ ውስጥ ውሃ ለመኖርና ለመኖሩን አረጋግጣለሁ። አሁን ትንሽ የሚቀረው ይመስለኛል። ተመልሼ ደግሞ ከድኜ ደግሞ ተመልሼ መጥቼ ደግሞ በድጋሚ አየዋለሁ ማለት ነው። በእንደዚህ አይነት ሁኔታ አይቤን እየሰራሁ ነው። ይሄው አሁን ውሃው በመሀል መጀመሪያ የማደርገው መሀል ላይ ውሃ መኖርና ለመኖሩን አረጋግጣለሁ። ይሄው ውሃው መሀል ላይ ሲኖር እርጎ ወደ አይብ ተቀይሯል ማለት ነው። አሁን ቀስ እያልኩኝ የውሃውን ብዛትና ምን ያህል ውሃ እንደወጣ እየተጫንኩኝ አያለው ማለት ነው። ከዚህ በኋላ የማደርገው ማጥለያ ላይ ነው የማደርገው ማለት ነው። ማጥለያ ላይ ሳደርግ ግን የማጠልበት ወፊት በጣም ትናንሽ መሆን አለባቸው። በእንደዚህ ሁኔታ አይቤ እርጎ ወደ አይብ ተቀይሮልኛል። አሁን ቀጥታ የማዘጋጀው ማጥለያ ላይ ቀስ እያልኩኝ በማንኪያ እየቀዳው ወደ ማጥለያዬ አደርጋለሁ ማለት ነው። በእንደዚህ አይነት መልኩ አይባችንን ቀስ እያልን እናጠላለን ማለት ነው። ይሄው አይቡ በጣም በቆንጆ ሁኔታ ነው የወጣው። እንግዲህ ሰርታችሁ ሞክራችሁ ንገሩኝ፣ አስተያየት ስጡኝ። ሰብስክራይብ፣ ፎሎ እያደረጋችሁ ሌላ ቪዲዮዎችንም እንድጭን አበረታቱኝ። ይሄ ዛሬ ደግሞ በቤት ውስጥ የሚሰራ ቆንጆ አይብ ይሄ ነው ማለት ነው። ይሄው አሁን በዚህ ሁኔታ እንደዚህ አጥልየዋለሁ። ግን መሀሉን ከፈት አድርጌ ደግሞ የቀረ ውሃ ካለ በደንብ አድርጌ ጥላዩ እስከሚወጣልኝ እጠብቃለሁ። ይህን ካጠለልኩ በኋላ ግን እስከሚበርድ ትንሽ መጠበቅ አለብኝ። እኔ እዚህ ጋር ምንም አይነት ጤና አዳም እርጥብ ስለሌለኝ ደረቅ ጤና አዳም እጠቀማለሁ ማለት ነው። ፍሪጅ ውስጥ የተቀመጠ ጤና አዳም ይኸውና። በዚህ መልኩ በጣም ቀዝቅዞ ቆንጆ አይብ ሆኖልኛል። እንግዲህ ሰብስክራይብ እያደረጋችሁ ፎሎ እያደረጋችሁ ተከታዩን ቪዲዮ ደግሞ እንድትመለከቱ ለቤተሰቦች ለጓደኞች ሼር አድርጉልኝ። በሚቀጥለው ቪዲዮ ደግሞ እንገናኛለን። እኔ ቪዲዮን ስለምታዩልኝ በጣም አመሰግናለሁ። በሚቀጥለው ቪዲዮ እንገናኛለን።